በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስም ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል በባሕሪ በሕልውና በመንግሥት በሥልጣን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ በእኛ ይደርብንና የካቲት በባተ በአስራ ሁለተኛው ቀን የሚነበብ የሚጸለይ ክቡር ኃያል የሚሆን የመላእክት አለቃ ቅዱስ ሚካኤል ድርሳኔ ነው። ከዚህም ነገር በኋላ እንዲህ ሆነ። ሃይማኖቱ ፍጹም የሆነ አንድ ድሃ ሰው ነበር። በዚያም አገር ሲኖር በመዓልትም በሌሊትም ይጸልይ ነበር። መላእክት አለቃ ቅዱስ ሚካኤልንም አቤቱ ጌታዬ ዘንልኝ፣ ይቅር በለኝ፣ የዕለት ምግብና የዓመት ልብስ ስጠኝ እያለ ይለምነው ነበር። ሰውየው ግን ሰነፍ ነበርና ከቤቱ ወደ ሥራ አይወጣም፣ የሚያውቀውም ሥራ የለውም፣ ምንም አይሠራም፣ አንዲት ሰዓትስ እንኳ መሥራት አይችልም፣ ንግድም አያውቅም ነበር። ከዚህ በኋላ መላእክት አለቃ ቅዱስ ሚካኤል መጣና በሕልም ታይቶት እንዲህ ሲል ተናገረው። አንተ ሰነፍ ሰው፣ የእርሻ ሥራ ወይም ንግድ የማታውቅ እንደምን ነው በመዓልትም በሌሊትም ይቅር በለኝ እዘንልኝ እያልክ የምትለምነኝ? ወይንህ ወይም ስንዴ ወዴት አለ? ደክመህ የሠራው ሥራ ወዴት ነው? እባርክልህ ዘንድ አለው። አንተ ሰነፍ ሰው ሆይ የምትሸጠው የምትለውጠው ገንዘብ ቢሆን የለህምን? ጌታዬ ሚካኤል እዘንልኝ ራራልኝ እንደምን ትላለህ? እባርክልህ ዘንድ የምባርክልህ ሥራ ወዴት አለ? የዓለሙ ሁሉ አባት የሚሆን አዳምን በዲያብሎስ ተንኰል የፈጣሪውን ትእዛዝ ባፈረሰ ጊዜ አንተ ከእሷ የተፈጠርክባት ይህች ምድር ናት። ወደ እሷም ተመልሰህ ትገባለህ። ወጥተህ ወርደህ እንጀራህንም በግንባርህ ወዝ ብላ። ይህ አንተ የተፈጠርክበት መሬት እሾህና አሜኬላ ያብቅል ብሎ እግዚአብሔር እንዳዘዘው አልሰማህምን? አንተ ግን ሳትሠራ ባርክልኝ ትላለህ አለ። ይህን ተናግሮ በክብር ወደ ሰማይ ዐረገ። በነጋም ጊዜ ያ ድሃ ሰው ተነስቶ ወደ ቤተ ክርስቲያን ሄደና ቅዱስ ሚካኤል ስዕል ወዳለበት ገብቶ መላእክት አለቃ ቅዱስ ሚካኤል ሆይ ከእኔ ጋር ቁም አትተወኝ እያለ ጸለየ። ከቤተ ክርስቲያንም በወጣ ጊዜ ለነዳያንና ምስኪናን ብዙ ምጽዋት የሚሰጥ እግዚአብሔርንም የሚፈራ አንድ ባለጸጋ ሰው አገኘ። ያም ድሃ ጌታዬ ዘንልኝ ራራልኝ፣ ሄጄ ነግጄ አተርፍበት ዘንድ 100 ወቄት ወርቅ በብድር ስጠኝ፣ ዋናውን ገንዘብህን ከነወለዱ እከፍልሃለሁ አለው። ባለጸጋውም መልሶ እኔ አላውቅህም፣ ባይሆን እንኳን የሚዋስ አምጣ፣ ኋላ ባንተና በእኔ መካከል ጸብ ክርክር እንዳይሆን ለገንዘቤ ኃላፊ ዋስ የሚሆነኝ ስጠኝ አለው። ያም ድሃ ሰው ባለጸጋውን እንዲህ አለው፣ ገንዘብ የሌለኝ ከመሆኑ የተነሳ የሚዋሰኝ አላገኝም፣ ፍጹም ድሃ ነኝና፣ ይልቁንስ ተነስ፣ አንተና እኔ ሁለታችን የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድና ጌታዬ እሱ ይዋሰኛል አለው። ባለጸጋውም የመላእክት አለቃ በሚሆን በቅዱስ ሚካኤል ካመንክበትስ እኔም አምንበታለሁና እሺ ተነስ እንሂድ አለው። ከዚህ በኋላ ሁለቱም ወደ ቤተ ክርስቲያን ሄደው ከሚካኤል ስዕል ፊት በአንድነት ቆሙ። ያም ድሃ ጌታዬ የመላእክት አለቃ አለቃቸው የምትሆን ቅዱስ ሚካኤል ሆይ ገንዘቡን እስክከፍለው ድረስ ስለዚህ ባለጸጋ ተዋሰኝ፣ አላመነኝምና ዛሬ ጀምሮ እስከ ሰኔ 12 ቀን ድረስ ወርቁን ለባለ ገንዘቡ መልስለታለሁ ብሎ ጸለየ። ባለጸጋውም ነገርህን ሰማሁ፣ ተነስ እሰጥ ዘንድ እንሂድ አለው። ይህ ነገር ለእሱ ድንቅ ሆኖበታልና። ከዚህ በኋላ ቤተ ክርስቲያኑ ወጥተው ሁለቱም አንድነት ወደ ባለጸጋው ቤት ሄዱና ባለጸጋው 100 ሚዛን ወርቅ ሰጠው። ከዚህ በኋላ ያ ድሃ ሰው ባለጸጋው የሰጠውን ገንዘብ ይዞ ደስ እያለው ቤቱ ተመለሰና ሮም ወደሚባል አገር ለንግድ ሄደ። ከዚህ በኋላ ንዑድ ክቡር የሚሆን የመላእክት አለቃ ሚካኤል በዓል የሚከበርበት
ሰኔ 12 ቀን እንደሆነ ቀጠሮውም እንደደረሰ እሱም እንዳልተመለሰ አውቆ ከባድ ሐዘን ተሰማው። በልቡም ምን ማድረግ ይሻለኛል? መላእክት አለቃ ቅዱስ ሚካኤልን ዋስ የሰጠውበት ቀጠሮ ደረሰ፣ ዛሬም መድረስ አይቻለኝም እያለ አሰበ። ከዚህ በኋላ እጁን ወደ ሰማይ ዘርግቶ በቁራጥ ልቦና በቀናችና በጸናች ሃይማኖት አምኖ ወደ እግዚአብሔር አመለከተ። ለባለዕዳው የሚሰጥ ያንን 100 ብር ከትርፉ 50 ብር ጋር አድርጎ በከረጢት ቋጥሮ በውስጡም የመላእክት አለቃ የሚሆን የሚካኤልንና የባለጸጋውን ስም የራሱንም ስም ጽፎ በአንድነት አዘጋጀ። ከዚህ በኋላ ተነስቶ ወደ ሰራተኛ ወደ አንጥረኛ ቤት ሄዶ የብረት ሳጥን ስራልኝ አለው። እሱም ሳጥኑን ሰራለት። ከዚያም ያን ከረጢት ወስዶ ከሳጥኑ ውስጥ ከተተና ቆለፈው። ከዚህ በኋላ የመላእክት አለቃ የሚሆን የሚካኤል በዓሉ ዋዜ ማለት በባሕር ዳርቻ ቆመና ጸሎተ ወንጌልን እየጸለየ እግዚአብሔርን ፈጽሞ አመሰገነው። በበነጋው የመላእክት አለቃ ቅዱስ ሚካኤል ሆይ ላንተ እነግርሃለሁ፣ እኔ ከሩቅ አገር እንዳለው አንተ ታውቃለህ። እንደ ተዋስከኝም ዛሬ ደርስ ዘንድ እንደማይቻለኝም አንተ ታውቃለህ አለ። እነሆ የተዋስክኝንም ገንዘብ ከባሕር ውስጥ ጣልኩልህ፣ ለባለ ገንዘቡ አድርስልኝ። የእሱና የኔ ቀጠሮ በዚች በበዓል በሚከበርበት ቀን ነውና አደራህን የተበደርኩትን ገንዘብ መልሰህ አግባልኝ አለ። ያን ጊዜ ታላቅ ዓሣ ወጥቶ ሳጥኑን ዋጠው። ያም ዓሣ 6 ወር ከ7 ቀን ያስኬድ የነበረውን መንገድ በአንድ ቀን ተጉዞ በበነጋው ፀሐይ ሲወጣ እስክንድርያ በምትባል አገር አንጻር ወዳለ ባሕር ዳርቻ ደረሰ። በዚያችም ቀን ያ ባለጸጋ የመላእክት አለቃ የሚሆን ስለ ቅዱስ ሚካኤል በዓል መረባቸውን ከባሕር ጥለው ዓሣ ያጠምዱ ዘንድ ብላቴኖቹን ልጆቹን አዘዛቸው። በዚህም ጊዜ ያ ዓሣ በመጀመሪያ ተያዘና ወደ ባለጸጋው አመጡት። ያም ባለጸጋ ባየው ጊዜ ደስ ተሰኝቶ ይህን ዓሣ በዓሉን እናከብርበት ዘንድ ቅዱስ ሚካኤል አመጣልኝ ብሎ ያርዱት ዘንድ ብላቴኖቹን አዘዛቸው። ብላቴኖቹም አርደው ወደ ዕቃውን ባወጡት ጊዜ በዓሣው ሆድ ውስጥ ያንን ሳጥን አገኙ። ያም ባለጸጋ ግምጃ ቤቱን ጠርቶ በሀገራችን የሆነውን ነገር ሰምተን እስክናውቅና በባሕርም ውስጥ የሆነውን ሁሉ እስክንረዳ ድረስ ይህንን ሳጥን አስቀምጥ አለው። ከጥቂት ቀን በኋላም ያ ድሃ ሰው እስክንድርያ ወደምትባል አገር ተመልሶ በገባ ጊዜ ባለሀብቱን አገኘው። ባለገንዘቡም አምኜ ገንዘቤን ብሰጥህ ስለምን እንደዚህ አደረግ? በቀጠሮውስ ቀን ያልሰጠኝና ያልከፈልከኝ ስለምንድን ነው አለው። ድሃውም እኔ ስለተዋሰኝ ሰጥቼዋለሁ አለው። ባለጸጋውም ለዋስህ ትሰጠው ዘንድ ወዴት አገኘኸው አለው። ድሃውም ከሩቅ አገር ሳለው የተቃጠርንበት ቀን በደረሰ ጊዜ እኔ ወደ አንተ ለመድረስ ባይቻለኝ የመላእክት አለቃ ቅዱስ ሚካኤል በሚከበርበት ቀን የ100 ብር ነግጄ ካተረፍኩልህ ትርፍ ከ50 ብር ጋር የመላእክት አለቃ የሚሆን የቅዱስ ሚካኤልን ስም ያንተን ስም የኔን ስም ጽፌ በጠዋት ከባሕር ዳርቻ ሄጄ 100 ብር ከነትርፉ በከረጢት ቋጥሬ በሳጥን ቆልፌ የመላእክት አለቃ የሚሆን ቅዱስ ሚካኤል የበዓሉ ዋዜ ማለት የመላእክት አለቃ ሚካኤል ሆይ እንደተዋስከኝ አንተ ታውቃለህ። እነሆ እንግዲህ አንተ ለባለ ገንዘቡ ስጠው ብዬ ከባሕር ጣልኩት አለው። ያም ድሃ ለባለጸጋው በነገረው ጊዜ እየተደነቀ በዓሣው ሆድ ውስጥ የተገኘውን ሳጥን አስብና ግምጃ ቤቱን ጠርቶ የመላእክት አለቃ በሆነ በቅዱስ ሚካኤል ቀን በዓሣው ሆድ ውስጥ የተገኘውን ያንን ሳጥን አምጣ ብሎ አዘዘው። እሱም ፈጥኖ ካመጣለት በኋላ በእጁ ይዞ ሳጥኔ የምትለው ይህ ነውን ብሎ ድሃውም አዎን ይህ ነው ጌታዬ አለው። ያን ጊዜ ከፈተውና የመላእክት አለቃ የቅዱስ ሚካኤል ስም፣ የእሱን ስም፣ የባለጸጋውን ስም በውስጡም 100 ብርና ትርፉን 50 ብር አገኘ። ስለዚህም ነገር እግዚአብሔርን በፍጹም ምስጋና እያመሰገነ የመላእክት አለቃ ቅዱስ ሚካኤል ሆይ ኃይል ፍጹም ነው እያለ አደነቀ። ባለጸጋውም ያንን ገንዘብ ከነትርፉ አንስቶ ድሃውን ወንድሜ ሆይ ሃይማኖትህ ፍጹም ነው፣
በእውነት አንተ የእግዚአብሔር ባለሟል አገልጋይ ነህ፣ ከአንተ ይህንን ትርፍ አልወስድም አለውና 50 ብር አንስቶ የመላእክት አለቃ በሚሆን ቅዱስ ሚካኤል ስም ለታነጸች ቤተ ክርስቲያን ጻሕል አሰራ። ዳውም 50ውን ብር አንስቶ መታሰቢያ የሆነው ዘንድ መላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ጽዋ አሰራ። ከዚያች ቀን ጀምሮ ሁለቱም እስከ ዕለተ ሞታቸው ድረስ ወዳጅ ሆኑ። እግዚአብሔር በሚወደው እግዚአብሔር ገንዘብ በሚሆን በፍቅር አንድነትም ኖሩ። ይህ ሁሉ የመላእክት አለቃ በሚሆን ቅዱስ ሚካኤል ጸሎትና ልመና የተደረገ ነው። እኛንም እግዚአብሔር የመላእክት አለቃ በሚሆን ቅዱስ ሚካኤል ጸሎት ኃይል ይማረን፣ ይቅር ይበለን። ተጠምቀን በክርስቶስ ያመን ሁላችንንም ለዘላለሙ ይጠብቀን፣ አሜን። ልመናው ክብሩ ለዘላለሙ በእኛ ይደርብንና ተፈጥሮው ከነበልባላዊ እሳት የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ታምሪ ነው። እግዚአብሔርን የሚፈራ አንድ ቸር ሰው እንደነበረ ተነገረ። የዕለት ጉርስ የዓመት ልብስ ለሌላቸው ለነዳያን ለምስኪናን ምሕረትን፣ ቸርነትን፣ ርኅራኄን በማዘወተር የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ስም ለሰው ሁሉ በጎ ሥራ ይሠራ ነበር። በጎ ሥራን የሚጠላ የአዳም ልጆች ጠላት ሰይጣን ይህንም ባየ ጊዜ ቀናበት፣ ክፉ ጽኑ ደዌ ያመጣበት፣ ጎባጣ ሆነ፣ በብዙ ሕማምም ታመመ። ያም ሰው ሁልጊዜ ይጮህና ያጎራ ነበር፣ ደዌ ጸንቶበታል። ከደዌም ጽናት የተነሳ ከመኝታው መነሳት ስለተሳነው ዘመዶቹን ጎረቤቶቹን በድብቅና በስውር ተሸክመው ይወስዱ ዘንድ ለመናቸው። እነሱም በሌሊት ተነስተው ሰው ሳያውቅ የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። እንደዚህም ሁሉ ንዑድ ክቡር የሚሆን መላእክት አለቃ የቅዱስ ሚካኤል ስዕል ወዳለበት ወስደው ከዚያ አኖሩት። ከዚህም በኋላ ያ በሽተኛ ሰው በቆራጥ ልቦና ሆኖ ወደ ቅዱስ ሚካኤል እንዲህ እያለ ፈጽሞ ይለምን ይማልድ ጀመር። የመላእክት አለቃ ጌታዬ ሆይ እርዳኝ፣ ካገኘኝ ከዚህ ክፉ ደዌ በሽታ ፈጽመ አድነኝ። እኔ ባሪያህ አገልጋዬ በጸሎት አምኜ ዝክርን ስዘክር እኖር ነበርና። እንዲህም እያለ ከለቅሶ ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታ አለቀሰ። እንዲህ ሆኖ ሲኖር ሳለ ከዕለታት በአንዲቱ ቀን መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን ከላዩ ላይ ወጣ። የመላእክት አለቃ ቅዱስ ሚካኤልም ከዚያ ብርሃን ውስጥ ተነስ፣ እግዚአብሔር ከዚህ ደዌ ፈውሶአልና ሲል ተነጋገረው። ያም የታመመ ሰው መልአኩን በዚህ በሚያስጨንቅ ደዌ በሽታ ተይዤ ተጨንቄ ስታይ ለምን ዘገየ? ፈጥነህስ ያልጎበኘህ ለምንድን ነው አለው። የመላእክት አለቃ ቅዱስ ሚካኤል መልሶ እነሆ እግዚአብሔር ፈውሶሃል፣ ጤናንም ሰጥቶሃል። ዳግመኛም አትበድል፣ ኃጢአትም አትስራ፣ ከዚህ የሚከፋ መከራ እንዳያገኝህ አለው። ይህንም ብሎት እጁን ዘርግቶ ሁለንተናውን እየዳሰሰ ተነስተህ ሂድ፣ እግዚአብሔር ፈጽሞ አድኖሃልና አለው። ያን ጊዜ ከእንቅልፉ ነቃ፣ ተነስቶ በእግሩ ሄደ። እግዚአብሔርና የመላእክት አለቃ የሚሆን ቅዱስ ሚካኤልንም አመሰገነ። ከደዌው ስለዳነ ፈጽሞ ደስ አለው። የመላእክት አለቃ ከሚሆን በቅዱስ ሚካኤል ስዕል ፊት ሰገደ። ደስ ብሎት በፍጹም ደስታ አመሰገነ። ሕዝቡም ሁሉ ይህን ፍጹም ታምራት ባዩ ጊዜ የመላእክት አለቃ የሚሆን የቅዱስ ሚካኤል ክብሩን ገናንነቱን አደነቁ፣ ምስጋናውንም አበዙ። የትሩፋቱን ዜና ተአምራቱንም ሁሉ አይተውና ሰምተው ያደንቁ ዘንድ ለሰው ሁሉ ነገሩ። ያም የዳነ ሰው ከቀድሞው ይልቅ አብልጦ በጎ ሥራ ሠራ። የምሕረትና የይቅርታ መልእክተኛ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ሞቶ ፍጹም መንግሥተ ሰማያት እስኪወርስ ድረስ በየወሩ በ12 ቀን ዝክሩን መዘከሩን አልተወም፣ ችላም አላለም። ክብር ባለቤት እሱ የጥምቀት ልጆች የምንሆን ሁላችን እኛን የሚያድነን ቅዱስ ሚካኤል ጸሎትና ልመና ከደዌ ኃጢአት ይጠብቀን። ዕለት ዕለት ከሚያጠፉን ከድንገተኛ ሞት የሚሰውረን በነበልባላዊ ክንፎቹ ከክፉ ወጥመድ ያውጣን። ይልቁንም
እኛንና ሕዝበ ክርስቲያኑ ሁሉ ከፈተና ሁሉ ያድነው ዘንድ ለዘላለሙ አሜን። አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የየካቲት ወር በባተ በ12ኛው ቀን መላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ ቀን እንደሆነ እንናገራለን። ክብርና ምስጋና ይግባውና እግዚአብሔር በዚች ቀን የመላእክት አለቃ ቅዱስ ሚካኤልን የራእይት ሰው የሚሆን ወደ ሶምሶን ልኮስ ሊገሉት በወደዱ ፍልስጤማውያን ላይ ኃይልን ሰጥቶ ድል አድርጓቸዋልና ከነሱም በየቀኑ በ20 መንጋጋ ሺህ ሰው በመግደል ፈጽሞ አጠፋቸው። ከዚህም የተነሳ ውሃ ጠምቶት ለሞት በደረሰ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾለት አጽናናው። ከአህያም መንጋጋ ውሃን አፈለቀለትና ጠጥቶም ከጥቅሙ ረካ። የፍልስጤም ሰዎችም ድል በተነሱ ጊዜ ከሚስቱ ጋር በመሻረክ ልዩ ዘዴ ፈጥረው ዓይኑን አጥፍተው ወደ ጣዖታቸው ቤት ወሰዱት። ሆኖም የእግዚአብሔር መልእክተኛ መላእክት አለቃ ቅዱስ ሚካኤል ተገልጾለት ኃይልን ስለሰጠው ሁሉንም ድምጥ ማጣቸውን አጠፋቸው። ስለዚህ የቤተ ክርስቲያን መምህራን ሐዋርያት መላእክት አለቃ ንዑድ ክቡር የሚሆን ቅዱስ ሚካኤልን የበዓሉን መታሰቢያ በየወሩ በ12 ቀን እናደርግ ዘንድ አዘዙ። ልመናው ጸሎቱ ለዘላለሙ ከኛ ጋር ይኑር አሜን። ሰውን ለማረጋጋትና ለማስደሰት አዛዥ ለሆነ ቸርነት ሰላም እላለሁ። ሚካኤል ሆይ ማዳንህ ከቶ መቼ ነው እንዳልል የመጨረሻይቱን ዘመኔን ከኃጢአት የባርነት ነፃ የምታወጣ አድርጋት። እስካሁን የተገዛሁለት ይበቃዋልና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን አሜን።